ይህች አስቀያሚ ልጅ በቢራ መሸጫ ሱቅ ውስጥ በአስተናጋጅነት ትሰራለች። ደንበኞቹ በጣም አስቀያሚ ሆና ስላገኙት የሚያንቋሽሹ ቃላትን ይናገሯታል። ይህ የሄጅንን ልብ ቢሰብረውም ይቅርታ እየጠየቀች ለደንበኞቿ ፈገግ ማለት ትጀምራለች። ከስራ በኋላ ሄጅን ወዲያውኑ ወደ ቅርብ ጓደኛ ትሄዳለች። የቅርብ ጓደኛዋ የልደት ቀን ነበር። ምንም እንኳን የሄጅን ጓደኛ ቆንጆና ያማላይ ብትሆንም ከሄጅን ጋር የሚያስቀና ግንኙነት አላቸው። በድግሱ ወቅት በድንገት የቅርብ ጓደኛዋ በሚያሳዝን ሁኔታ ተንሸራታ ወደ መዋኛ ገንዳ ውስጥ ወደቀች። ይችን ቆንጆ ለማዳን በቅርቧ ያሉ ወጣቶች በሙሉ ቅዝቃዜውን ሳይፈሩ ወደ ገንዳው ዘለው ይገባሉ። በቻሉት ፍጥነት ይችን ቆንጆ ለማዳን እየዋኙ ነው። ቆንጆዋን ልጅ ለማዳን ሁሉም ሲተራመስ ሄጅን ተገፍታ ወደ ውሃው ትወድቃለች። ለመዋኘት አቅቷት ወደ ውስጥ በመስመጥ ላይ ብትሆንም ማንም ትኩረት አልሰጣትም። ነገር ግን የመዋኛ ገንዳው ጥልቅ ስላልሆነ ሄጅን በራሷ መውጣት ትችላለች። ጓደኛዋ በብዙ ወንዶች ስትረዳ ስትመለከት ሄጅን በሐዘኔታ ራሷን ትጠላለች። በሚያዩት ሰዎች በሙሉ ቦታ አልተሰጣትም። ስለዚህ ፓርቲውን ለቃ በጸጥታ ትወጣለች። በተናደደ ሰው ስሜት እየሄደች ነው። ከፍቷታል። ማልቀስም አልቻለችም። ምንም አይነት ቁንጅና ስለሌላት መኖር የምትችል አልመሰላትም። ነገር ግን ማንም የቀድሞ ቦታውን አያውቅም። በጣም ቆንጆና ሁሉም የሚወዳት ሴት ነበረች። ሁላ የብዙ ወንዶች የህልም ፍቅረኛቸው ናት። ሚድል ስኩል እያለች ሄጅን የትምህርት ቤቱ ቆንጆ ነበረች። ያ ግን ኩራተኛ አላደረጋትም። ያን ዕለት እሷ ወዳለችበት ክፍል አንድ ልጅ ይዘዋወራል። በውፍረቱ ምክንያት የሁሉም ተማሪ መሳቂያ ሆኗል። ሲወጣ ሁሉም ይጫወቱበታል። ሄጅን በዚያ ደርሳ መጥፎዎቹ ልጆች ታባረርለታለች። ይህ ልጅ እናቱ በዝናብ ስለሞተች በዝናብ መሄድን አብዝቶ ይፈራል። በዘነበ ቁጥር ጭንቀት ውስጥ ገብቶ የእናቱን ስም ደጋግሞ መጥራት ይጀምራል። ሄጅን ምንም ፍራቻ የላትም። ወደ ልጁ ሄዳ ትጠይቀዋለች። ልብሷን አውልቃ ከዝናብ ትከልለዋለች። ዝናቡ እንዳይረብሾም ኤርፎን አውጥታ ጆሮ ላይ ታደርግለታለች። ሱንጁን በሚያስገርም ሁኔታ ይረጋጋል። ቀና ብሎ መልካም የሆነችውን ጓደኛውን ያያታል። በዚህ ምክንያት በጣም ይቀራረባሉ። ነገር ግን አሁን መለያየት ግድ ይላቸዋል። ምክንያቱም ደግሞ ሱንጁን አባቱን ተከትሎ ከሀገር ውጪ ሊሄድ ነው። ከመሄዱ በፊት አቅሙን ሰብስቦ ሄጅንን ይስማታል። ዳግም እንደሚገናኙ ቃል ይገባላታል። ውድ አድማጭ ተመልካቾቻችን ቪዲዮውን ከወደዳችሁት ላይክ ማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ይመቻችሁ። ከ20 ዓመት በኋላ ሄጅን መጥፎ ቀን እያሳለፈች ነው። ገና በጠዋቱ የሥራ ኢንተርቪው ለመሄድ ረፍዶባታል። ልክ ወደ ሊፍቱ ስትገባ ያላሰበችው ነገር ተፈጥሯል። ሊፍቱ ከመጠን በላይ ሰው ጭኗል። ከሄጅን በኋላ የመጣችው ቆንጆ ለመውጣት ፈቃደኛ አይደለችም። ይልቁንም ሄጅንን ገፍተው ያስወጧታል። ቢሆንም ለኢንተርቪው በሰዓቱ አደርሳለች። ጠያቂው ሄጅንን አንድ ቦታ ላይ ለምን ከ3 ወር በላይ መስራት እንዳልቻለች ይጠይቃታል። መልሶቿ ግን የባለቤቶቹ መክሰር፣ በፖሊስ መያዝ፣ ታክስ መክፈል አለመቻል እንደሆነ ስትናገር ሌሎቹ ይስቃሉ። ሄጅን ምንም ተስፋ ያላት አልመሰላትም። እንደማታልፍ አውቀዋለች። ቢሆንም በዚያ ምሽት መልእክታቸው እስኪደርሳት እየጠበቀች ነበር። መልእክት ደርሷታል። ግን ላኪው የድሮ ወፍራም ጓደኛዋ ሱንጁን ነበር። ያልተጠበቀው መልእክት ሄጅንን አስደስቷታል። በቀጣዩ ምሽት ወደ ቀጠሮ ቦታቸው ትሄዳለች። አንድ ወፍራም ሰው እየተመገበ ትመለከታለች። ሄጅን እየሮጠች ወፍራሙን ሰው ከጀርባው ትመታዋለች። የጓደኛዋን ስም ጠርታ እጁን ይዛው ትዘላለች። ሰውየው ማን እንደሆነችና ከዚህ በፊት ይተዋወቁ እንደሆነ ይጠይቃታል። በዚህ ጊዜ ሄጅን እንደተሳሳተች ትረዳለች። ወዲያው ስልኳ ይጠራል። ሱንጁን ነው የደወለው። በተመሳሳይ ጊዜ አንድ ቆንጆ ወንድ ስልክ ይዞ ትመለከታለች። የወፍራሙ ጓደኛዋን ሰላምታ እሱ ላይ ትመለከታለች። አስገራሚው ለውጥ አስደንግጧታል። ያስታውሳት ይሆን? ግን በሚያስገርም ሁኔታ በአጠገቧ አልፎ ከኋላ ወዳለችው ቆንጆ ሴት ይሄዳል። በዚህ መልኩ አላስታውሳትም። ምክንያቱም ሄጅን በብዙዎች ተወዳጅ የነበረች ቆንጆ ሴት ስለነበረች ነው። ይህ ወደ ውስጧ እንድትመለከት ያደርጋታል። ወደ ሱንጁን ለመደወል አቅም አላገኘችም። በግም ተደብቃ ሱንጁን ሲፈልጋት ትመለከታለች። ሄጅን ስሜቷን ሰብራ ትመለሳለች። በዚያ የቅርብ ጓደኛዋ ሃሪን ታገኛታለች። ለሷ የተፈጠረውን ታስረዳታለች። ሃሪ የረጅም ዓመት ጓደኛዋ ስለሆነች የረበሻትን ነገር አውቃለች። ሄጅን ከዚህ በኋላ ለሱንጁን ጥቅም እንደሌላት ትረዳለች። በሱ ሐሳብ ያለችው ቆንጆ ተማሪ ነች። በዚህ አስቀያሚ አቋሟ ቢመለከታት ምናልባት ሊናደድ ይችላል። ቢሆንም ሃሪ ወደ ውስጧ ተመልክታ ራሷን ለማሻሻል እንድትሞክር ትመክራታለች። ሄጅን የሆነው ቢሆንም ሱንጁን ከዚህ በላይ እንዲጠብቃት አልፈቀደችም። ከዚያም ቀሽም የሚባል ሐሳብ ታመጣለች። ሀብታሟንና ቆንጆዋን ሃሪን ሄጅን እንደሆነች አስመስላ ሱንጁን እንድታገኘው ትጠይቃታለች። ሃሪ ብዙም ሳታስብበት በራስ መተማመን ወደሱ ትቀርባለች። ቆንጆዋን ሃሪን ሲመለከት ሱንጁን በፈገግታ የሄጅንን ስም ጠርቶ ያቅፋታል። በዚህ ጊዜ ሄጅን ከሩቅ ሆና ትመለከታቸዋለች።
ወደ ሬስቶራንት ሲሄዱ በዛ ትከተላቸዋለች። ሱንጁን ሄጅንን ለማሳፈር አይኗ ላይ ያፈጥባታል። ፊቱ ያለችው ግን ሄጅን አልነበረችም። ስለዚህ የሚያደርገው አልገባትም። ሱንጁን ሃሪ ምን እየሰራች እንደሆነ ይጠይቃታል። ሄጅን በምልክት ስትነግራት ሃሪ በግምት ትመልሳለች። ያልጠበቁትን ጥያቄ እየጠየቀ ነው። ሃሪ ምን ብላ መመለስ እንዳለባትም አላወቀችም። ሄጅን ይህንን ተመልክታ በጣም ተጨንቃለች። አካላቷን እያወራጨች ሃሪ እንዴት መመለስ እንዳለባት ልታሳየት ትሞክራለች። ሃሪ ግን አልተረዳቻትም። መልሷ ስህተት የተሞላና ግራ የሚያጋባ ነበር። ያው ሱንጁን ግን ምንም የተለየ ነገር አላየባትም። ሄጅን ያላቋረጠ እርዳታ በማድረጓ ሃሪ የልጅነት ጊዜያቸውን ስላደረጉት ሁለቱ ብቻ ስለሚያውቁት ነገር መመለስ ችላለች። ሃሪ ጨለማ ህይወቱ ላይ ፍንጣቂ ብርሃን እንዲያይ ስላደረገችው ከልቡ ያመሰግናታል። ያው በሱ ቤት ሄጅንን ማመስገኑ ነው። ይህንን ለሃሪ ቢናገርም ከኋላ ሆና የምትሰማው ሄጅን ከልቧ ተሰምቷት ታዳምጣለች። ተመግበው ከጨረሱ በኋላ ሄጅን ያለቻትን ትናገራለች። ከነገ ጀምሮ ከከተማ ውጪ ለትምህርት ስለሚሄድ ላታገኘው እንደምትችል ትናገራለች። ሱንጁን ይህንን ሲሰማ ቅር ይለዋል። የመጀመሪያ ፍቅሩን ለሰዓታት ብቻ አግኝቷል፣ ሊለያት ነው። ያሳዝነዋል። ሃሪ ተሰናብተው ልትሄድ ስትራመድ የሄጅንን ስም ጠርቶ ያስቆማታል። ከዚያም ለ5 ደቂቃ ጠብቂኝ ብሎ ወደ ሱፐርማርኬት ይሄዳል። የታሸገ ካርቶን አምጥቶ ስጦታ ይሰጣታል። ሱንጁን የረጠበውን እጁን አድርጎ የመጀመሪያ ፍቅሩን ለመሰናበት ይሰነዝራል። ስትጨብጠው ሃሪን ጎትቶ ያቅፋታል። ሊለቃት ፈቃደኛ አልነበረም። ሄጅን ጥጓን ይዛ ሁለቱንም ትመለከታቸዋለች። ቤት ከገቡ በኋላ ሃሪ ለሱንጁን የሰጣትን ስጦታ ትከፍታለች። ዣንጥላ ነበር። ሄጅን ምንም አልገረማትም። የጥላውን ትርጉም ታውቀዋለች። ከዚያ ለሃሪ ልጅ እያለች በጃኬቷ ከዝናብ ታስጠልለው እንደነበር ተነግራታለች። ሄጅን ወደ ኮምፒውተሯ ተመልሳ እየፈጠጠች ነው። ከዚያ የሱንጁን መልእክት ለማጥፋት ተወስናለች። በቀጣዩ ቀን ጧት ሄጅን ስልኳን እንዳበራች ከዚህ ቀደም ኢንተርቪው ያደረገችበት ድርጅት እንደተቀበሏት መልእክት ይደርሳታል። ከዚህም በኋላ ጠቃሚ ሰው ሆናለች። ለድርጅቱ ባላት አቅም በሙሉ ለማገልገል ወስናለች። በድርጅቱ ውስጥ ግን በጣም የሚያስደነግጥ ነገር ታያለች። ከዚህ በኋላ አብራ የምትሰራው ወይንም የምትታዘዘው የቅርብ አለቃዋ ሱንጁን ነው። ይህ በጣም አስደንግጧታል። አፏን ትሸፍናለች። ከሱንጁን አይን ለመራቅ ክፍሉን ለቃ ትወጣለች። እንደ ሌባ እያጮለቀች ትመለከተዋለች። እሱ ግን ምንም አላስታወሳትም። ስታየው እንደ እብድ ነው የሚያደርጋት። ከአጠገቡ በሩጫ ትሸሻለች። በመጨረሻም ሊፍት ውስጥ ይገናኛሉ። ሄጅን የልብ ድካም ይዛታል። ይባስ ብሎ የሊፍቱ መብራት ለደቂቃ ይጠፋል። ሄጅን አይምሮ ህመምተኛ መስላለች። መጨነቅ፣ መጮህ፣ በሩ መደብደብ ትጀምራለች። ሱንጁን ተናዶ እጇን ይጎትታታል። አንገቷ ላይ ያለውን መታወቂያ አንብቦ ስሟን ጮክ ብሎ ይጠራል። ሄጅን ያስታውሳት ነው መሰላት። እሱ ግን እንድትረጋጋ ብቻ ነው የፈለገው። ሄጅን ጥግ ላይ ተለጥፋ ትንቀጠቀጣለች። እሱ ግን ምን እየተፈጠረ እንደሆነ አልገባውም። ጭራሽ የአእምሮ ችግር ያለባትን ሰራተኛ እንደቀጠሩ ነው ያሰበው። ሄጅን ትኩረቱን እሷ ላይ እንዳያደርግ ትንፋሿን አፈና ጸጉሯን መበተን ትጀምራለች። ነገር ግን ይህ የበለጠ ሰንጁንን ያስደነግጠዋል። ሰንጁን ሁኔታዋን ሲመለከት የጨለማ ፍርሃት ያለባት መስሎት እሷ በልጅነቱ እንዳደረገችለት በማድረግ ሊያረጋጋት ይሞክራል። ኤርፎኑን ሲያደርግላት ስሜቷ ሙሉ በሙሉ ይቀየራል። ትረጋጋለች። ሁለቱም አይን ላይ ይተያያሉ። ሄጅን ከልቧ ይህንን ዘፈን እሱን ለማረጋጋት በልጅነታቸው ተከፍትለት የነበረችው የምታረጋጋው የመጀመሪያ ፍቅሩ ከፊቱ ያለችው ሴት እንደሆነች ልትነግረው ትፈልጋለች። ግን አላደረገችም። ሙዚቃው ሲቆም የሊፍቱ በር ይከፈታል። ሰንጁን ተነስቶ ምንም ሳይናገር ይወጣል። ሄጅን ግን አሁንም መረጋጋት አልቻለችም። ሄጅን በተቀጠረችበት የፋሽን መጽሔት ድርጅት ውስጥ እሷና ሰንጁን በቅርብ መስራት አለባቸው። ግን ሄጅን መረጋጋት አልቻለችም። ሄጅን ሞዴሎቹ ሙቀት እንዳይሰማቸው ለማድረግ ስትሞክር ነጩ ጨርቅ ላይ የጫማ ዱኳ ይቀመጣል። ሰንጁን ድምጹን ከፍ አድርጎ ሲቆጣት ይቅርታ ትጠይቀዋለች። ይህም እንድትናደድ አድርጓታል። ግን ምንም ሳትናገር ዝምታ መርጣለች። ሄጅን ለመሄድ ስትዘጋጅ የመጽሔቱ ኤዲተር ትመጣለች። ሁሉም አይናቸውን እሷ ላይ አድርገዋል። ኤዲተሯ ሄጅን ያበላሸችውን ወል ስታጸዳ ትመለከትና ትጠራታለች። ሄጅንን ጸጉሯ ለምን እንደ ጫካ ዛፍ እንደቆመ ትጠይቃታለች። ሄጅን በትህትና ጸጉሯ በተፈጥሮ ከርዳዳ እንደሆነ ትነግራታለች። ሰንጁን ይህንን ሲሰማ ንግግራቸውን ትኩረት በመስጠት ያዳምጣል። ምክንያቱም የመጀመሪያ ፍቅሩ ጸጉር ከርዳዳ ስለነበር ነው። በአጋጣሚ በዝናብ ላይ አብረው ሲሮጡ የተፈጠረውን ያስታውሳል። ሄጅን ጸጉሯ ከረጠበ ስለሚንጨባረር እሷም እንደሱ ዝናብ እንደማትወድ ትነግረዋለች። አሁን ላይ ሄጅን ሁኔታውን ለማስረዳት ብትሞክርም የሄጅንን ሙሉ አለባበስ ያለፈበት ነው በማለት ተቻታለች። በፋሽን መጽሔት ውስጥ እየሰራች
ውበቷን አለመጠበቋ ሄጅንን የጉልበት ስራዎች ላይ እንድትሳተፍ አድርጓታል። በመጨረሻም ሃሪ ሄጅንን ቀኗ እንዴት እንደነበር ትጠይቃታለች። ሄጅን ስለ ስራ ማሰብ ስትጀምር በረጅሙ እንድታነፈስ ያደርጋታል። ከዚያም ሄጅን አየር ለመቀበል አንገቷን ከመኪናው ታወጣለች። ሱንጁን በአጠገቧ ሲያልፍ ታየዋለች። ሱንጁን ትልቅ ግን ባዶ ወደ ሆነው ቤቱ ይመለሳል። ሄጅን ናፍቀዋለች። ለሄጅን እንደናፈቀችውና እንደፈራ የእሷን እርዳታ እንደሚፈልግ ደብዳቤ ይልክላታል። ሃሪ ወዲያው አውሮፓ የተነሳችውን ፎቶ ትልክለታለች። ለመዝናናት ወደዛ እንደሄደች ትነግሯለች። ሰንጁን በደስታና በፈገግታ ያወራታል። ደስተኛ ሆኗል። ወደ ድርጅቱ ሲመለስ ግን እንደ አለቃ አስቸጋሪ ሰው ነው። ለድርጅቱ 20ኛ ዓመት በዓል ላይ የሚያቀርበውን መጽሔት ምን መምሰል እንዳለበት ሐሳብ ይጠይቃቸዋል። ትንሿን የጊዜ ጠርሙስ አስቀምጦ መመለሻ ጊዜያቸውን ይወስናል። ሁሉም ሐሳብ ቢያመጡም እሱን የሚያረካ አልነበረም። የሁሉም ሰራተኞች ሐሳብ ተቀባይነት የለውም። ሱንጁን እግሩን ከመሬት ጋር ሲያጋጭ ሁሉም ይደነግጣሉ። በተለይ ሄጅን ልትሮጥ ነው የደረሰችው። እንድትናገር እድል ሲሰጣት እንኳን እየተንተባተበች ጊዜውን ታጠፋበታለች። ከስብሰባው ያባራታል። ሄጅን አተኩራ ተመልክተው ቆንጆ ስላልሆነች ምንም ትኩረት እንዳልሰጣት ትገምታለች። ሰራተኞቹ የሰሩት መጽሔት በሙሉ አርኪ ሆኖ ስላላገኘው ሰንጁን ተራ በተራ እያነሳ መቅደድ ይጀምራል። ሰንጁን መጽሔቱ እንዲጻፍ የፈለገው በዩኤስ ስታይል ነው። እነሱ የኮሪያን ዘዬ ነው የሚጠቀሙት። ከስራ በኋላ አለቃቸው ካርዱን አውጥቶ ለሁሉም ሰራተኞች የፈለጉትን እንዲበሉ፣ እንዲጠጡ፣ እንዲጫወቱ ይፈቅድላቸዋል። በእውነቱ ሰንጁን ጨካኝ ሰው አይደለም፣ ግን በስራው ምክንያት የኮሪያ መጽሔቶች እየተዘጉ ስለሆነ ዩኤስ ያለውን ዋና መስሪያ ቤት ትዕዛዝ በመከተል ድርጅቱን ሊያድን ነው ከአሜሪካ የመጣው። ይህ ቅርንጫፍ ከሌሎቹ ቅርንጫፎች በወራት ውስጥ አንደኛ መሆን አለበት፣ ውሳኔያቸውን እንዲቀይሩ። ይህም ሰንጁን ላይ ኃይለኛ ተጽዕኖ አሳድሮበታል። አንድ ቀን ሄጅን እንደተለመደው ለድርጅቱ የጉልበት ስራ ስትሰራ በድንገት ከአለቃዋ ጋር ተጋጭታ እጁ ላይ ትወድቃለች። ይህም ልቧ በፍጥነት እንዲመታ ያደርጋል። ልታመሰግነው ትሞክራለች። ሰንጁን አሁንም እያበደች እንደሆነ ሲያስብ ይለቃታል። ወደ መሬት ትወድቃለች። ጥሏት ይሄዳል። ሊፍት ውስጥ ሲገቡ ሄጅን ላትረብሸው ቃል ትገባለታለች። ጨምራ ስራውን ያገኘችው በብቃቷ ነው። ሁሉም ሰው በስራው ላይ ሊሳሳት ይችላል፣ ግን እሱ ይሄን ያህል ለምን እንደሚጠላት ትጠይቀዋለች። ሰንጁን የእብድ ስራ ነው የምትሰሪው፣ ስራሽ ሁሉ እንደ ጀማሪ ነው። ለዚህ ቦታና ሄጅን ለሚለው ስም የተገባሽ አይደለሽም። እንደዚህ ትኩረት የሰጠውሽም የልጅነት ፍቅረኛዬን ስም ስለያዝሽ ነው ይላታል። ይህም ሄጅንን በጣም እንድትናደድ ያደርጋታል። እሷን አለማስታወሱና ይህን ያህል እሷን መጥላቱ አሳዝኗታል። በዚያ ጊዜ ሄጅን ድርጅቱን አልለቅም፣ እንደውም ከጎኑ ሆኜ አሳብደዋለሁ ብላ ትዝታለች። በቀጣዩ ቀን ሄጅን ቢሮ ውስጥ ከጎኗ ላሉት ሰዎች ያለምንም ፍርሃት ያለቃዋን ስም እየጠራች መተቸት ትጀምራለች። ምንም ቆንጆ አይደለም፣ ማንነቱ ያስጠላል፣ ፊቱ ሁል ጊዜ ብስጭት የተሞላ ነው፣ እንደ ጅብ ጓደኞች እንኳን የሉትም በማለት ሄጅን እንደ እብድ ታወራለች። ነገር ግን ሰንጁን ሙሉን ጊዜ ከኋላዋ ቆሞ ስታወራ ያዳምጣታል። ወደ ኋላ ዞራ ፊቱን ስትመለከት ሄጅን ጩኸቷን ትልቀዋለች። አብረዋት ሲያወሩት የነበሩት እንደማያውቋት ፊታቸውን ያዞራሉ። ብቻዋን ከሰንጁን ጋር አፋጧታል። ግን ሰንጁን ጉዳዩ አልነበረም። ከቂጧ ስር ዶክመንቱን አንስቶ አቧራውን እፍ ብሎባት ይሄዳል። ዛሬ ሰንጁን ስለ ስራ ከአንድ ሰው ጋር ተገናኝቷል። ከሆቴሉ ሲወጣ በድንገት ሃሪ እዛ እንደምትሰራ ይመለከታል። እጇን ጎትቶ ለምን ከሀገር ወጥቻለሁ ብላ እንደዋሸችው ይጠይቃታል። ሃሪ ፈጠን በማለት ታቅፈዋለች። ስሟን አንስታ ለመወርወር እንዲመቻት ነበር። የሥራ ባልደረባ ስሟን አንስቶ ይጠራታል። ሃሪ ዩሮፕ የሄደችው እውነት እንደነበረ ትነግረዋለች። ነገር ግን በዚህ ሆቴል ጥሩ ስራ ስላገኘች ነው የመጣችው። ለሱ ለመንገር ጊዜ ስላላገኘች በስራ ላይ እንደቆየች ትነግረዋለች። ያለ ጥርጥር ሰንጁን ደስ አላለውም። ሄጅንን በየቀኑ ማግኘትና ማየት ይፈልጋል። ወዲያው እንደሄደ ወደ ሄጅን ትደውልላታለች። ግን ስልኩን ያነሳው ሺንያክ ነበረ። ማታ ላይ ሃሪ ለሄጅን የተፈጠረውን ለመንገር ቸኩላለች። እቅዳቸው እንደፈረሰ ትነግራታለች። ነገር ግን ሄጅን ካሁን በኋላ የአውሬውን ሰንጁንን ስም መስማት አልፈለገችም። በፍጹም ስሙን አትጥሪብን ትላታለች። ይህንን ስትሰማ ሃሪ የገጠማትን ችግር በራሷ ለመፍታት ትወስናለች። በቀጣዩ ቀን ሰንጁን ቀኑን ይጀምራል። ለሱ በጣም አድካሚ ነው። በቡና ቤት ውስጥ አጠገቡ የተቀመጠውን የአበባ ማስቀመጫ ቡና መስሎት አንስቶ ይጠጣዋል። ዜብራ ለመሻገር ቆሞ አንድ ሰው በድንገት አረንጓዴ መብራት ሲል ይሰማል። በልጅነቱ የሰማው የሄጅን ድምፅ በጆሮ ይመጣል። እውነትም የተናገረችው ሄጅን ነበረች። እሷም ዜብራውን እያቋረጠች ስለነበር ነው። ሰንጁን እየሮጠ ሊደርስባት ይሞክራል። ይቀጥላል። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።